am with you. I will fight for you. And I will win for you. And we will make America great again. ነገሩ ለሰሚ ግራ የሚያጋባ ለተመልካች ደግሞ አይኔ ነው ብሎ ራሱ እንዲጠራጠር የሚያደርግ አስደንጋጭና ልብ ሰቃይ ርዕስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያ ሰላይ ናቸው የሚል የዘገባ ርዕስ። ይህንን አስገራሚ ዘገባ እንደ ዩክሬኑ The Kiev Times ያለ ጋዜጣ ላይ ታትሞ ለሚያገኘው አንባቢ አዲስ ቢመስለውም ይህን የዜና ዘገባ ከሰሞኑ በርካታ ታዋቂ የመገናኛ ብዙሃን በስፋት እየተቀባበሉት ነው። ዘገባው ቮሎዶሚር ዜሌንስኪ በዋይት ሃውስ ከፕሬዝዳንት ትራምፕና ከምክትል ፕሬዝዳንት ጄዲ ቫንስ ጋር ከተወዛገቡ በኋላ እንደ አዲስ በስፋት የሚሰራጭና የብዙዎች መነጋገሪያ አጀንዳ ሆኗል። በ2016 በተካሄደው የአሜሪካ ምርጫ ዶናልድ ትራምፕ እንዲያሸንፉ የሩሲያ የስለላ ተቋም በረቀቀ መንገድ አግዟቸው ነው ፕሬዝዳንቱ ሆነው የተመረጡት። ሰውየው ለሩሲያ ልዕለ ኃያልነት ላለፉት 36 ዓመታት በህቡዕ ሲሰሩ ከነበሩ የኬጂቢ ወኪሎች አንስቶ እስከ ሩሲያው የስለላ ተቋም ኤፍኤስቢ ድረስ በሚስጥር ሲሰሩ ነበሩ የሚሉ ዘገባዎች በስፋት እየተንሸራሸረ ይገኛል። በዚሁ አስገራሚ ጉዳይ ዙሪያ የተለያዩ መገናኛ ብዙሃን ዘገቦችን የፈተሸው ክፍሉ ያዕቆብ ወልደ ሚካኤል ያጠናቀረውን ዘገባ እንዲህ አቀናብረነዋልና እነሆ አቀርበዋለሁ። የምስራች ከዴምሲ ሪል ስቴት በልዩ ቅናሽ ይጠቀሙ። በውቡና ማራኪው ለቡ መብራት ኃይል እነሆ የቤት ባለቤት ይሆናሉ። ከዚህ በፊት ዴምሲ በሚሸጣቸው ቤቶች ላይ እስከ 30% ቅናሽ አድርጎ ነበር። አሁን ደግሞ ለ50 ቤቶች ብቻ ተጨማሪ ቅናሽ አዘጋጅቷል። ለባለ 3 መኝታ ቤት እስከ 3.6 ሚሊዮን ብር፣ ለባለ 2 መኝታ ደግሞ እስከ 2.8 ሚሊዮን ብር ቅናሽ አድርጓል። ፍላጎቱ ባለ 1 መኝታ ከሆነም እስከ 1.8 ሚሊዮን ብር በሚደርስ ቅናሽ ይጠቀሙ። እድል አንድ ናትና ፈጥነው በ0910 21 61 40 ወይም በ0940 92 99 00 ይደውሉ። I am with you. I will fight for you and I will win for you. ከዛሬ 40 ዓመታት በፊት የቀዝቃዛው ጦርነት ለማብቃት የመጨረሻው ምዕራፍ ላይ ያለ ነው። በጊዜው ዶናልድ ትራምፕ በሪል ስቴት ዘርፍ የተሰማሩ ባለሀብት ነበሩ። My name is Donald Trump, and I'm the largest real estate developer in New York. በወቅቱ በምዕራቡ ዓለም የሚገኙ የኬጂቢ ወኪሎች በተለያዩ መንገዶች የራሱ ሰዎችን በመመልመል ሥራ ላይ እንዲሰማሩ ተልእኮ ተሰጥቷቸው በምልመላ ላይ ነበሩ። በጃንዋሪ 1987 ከሞስኮ ለዶናልድ ትራምፕ መልካም ዜና ደረሳቸው። በተባበሩት መንግሥታት ድርጅት የሶቪየት አምባሳደር ደብ ኢንኢን በኩል የተላከላቸው ደብዳቤ ወድ ዶናልድ ትራምፕ ከሞስኮ መልካም ዜና ደርሶናል። በታዋቂው የሶቪየት መንግሥታዊ የቱሪዝም ኮሚሽን ኢንቱሪስት በሞስኮ ከእርሶ ኩባንያ ጋር አንድ ባለ 5 ኮከብ ሆቴል ለመገንባትና የሆቴሉን የአገልግሎት ማኔጅመንትም በሽርክና ለመስራት ፍላጎት እንዳለው ሲገልጽ በደስታ ነው። ስለዚህ ወደ ሶቪየት ኅብረት ሶሻሊስት ሪፐብሊክ ዋና ከተማ ሞስኮ መጥተው በሥራው ዙሪያ መመካከር ስላለብን ሞስኮ በሚገኘው ኤምባሲያችን በኩል ለጉዞ የሚያስፈልገውን ሁሉ እንዲተባበሩት መመሪያ እንደሰጠ ስንገልጽሎ በደስታ ነው የሚል መልእክት ይዟል። ጁላይ 4 ቀን 1987 ዶናልድ ትራምፕ ከባለቤታቸው ኢቫናና 2 ረዳቶቻቸው ጋር ወደ ሞስኮ ተጓዙ። በሞስኮ ዶናልድ ትራምፕና ባለቤታቸው በእንግድነት ያረፉት በናሽናል ሆቴል ነበር። ዶናልድ ትራምፕ በሞስኮ ባለ 5 ኮከብ ዓለም አቀፍ ደረጃውን የጠበቀ ሆቴል የሚገነባበትን ቦታ ለመምረጥ በከተማይቱ ለቀናት ቆይተው ነበር። ለሆቴሉ ግንባታ ከመረጧቸው ቦታዎች አንዱ ከቀዩ አደባባይ በቅርብ ርቀት የሚገኙ ስፍራዎች ይገኙበት ነበር። ዶናልድ ትራምፕ ባለቤታቸውና 2 ረዳቶቻቸው በሞስኮ ለሚኖራቸው ቆይታ ባልደረባ እንዲሆን በሶቪየት መንግሥት የተመደበው ቪክቶር ሳቫሮቭ ራሱ የሩሲያ ወታደራዊ መረጃ ሠራተኛ ነበር። ስለ ጉብኝቱ ሲናገር እንግዶቹ በሞስኮ በነበራቸው ቆይታ ወጪያቸው ሁሉ የተሸፈነው በመንግሥት እንደነበረ ነው።
እንደ ቪክቶር ሳቫሮቭ ገለጻ ለዶናልድ ትራምፕ ክብር ምርጥ የምሽት ፓርቲዎችና በርካታ ቀንበጥ ቆነጃጀት እንዲሁም የሳውናና የማሳጅ አገልግሎት የሚሰጡ ጉብሎች ተመድበው ነበር። ይህ ሁሉ መስተንግዶ ብቻ ሳይሆን እያንዳንዱ የአሜሪካውያኑ የ24 ሰዓት እንቅስቃሴ በኬጂቢ ባልደረቦች ክትትል ውስጥ ነበር። የዶናልድ ትራምፕ የሞስኮ ጉብኝት ተጠናቆ ከሁለት ረዳቶቻቸውና ከባለቤታቸው ጋር ወደ አሜሪካ ሲመለሱ ኒውዮርክ ታይምስ ዶናልድ ትራምፕ ሞስኮ መሰንበታቸውን በሞስኮ ሌክዠሪ ሆቴል ለመገንባት ማቀዳቸውንና የጉዟቸው ዕቅዳቸውን ወደ ሥራ ለመተግበር ሁኔታዎችን ለማመቻቸት የተደረገ እንደሆነ ዘገበ። ዶናልድ ትራምፕ በሞስኮ ከሶቪየት ከፍተኛ ባለሥልጣናት ጋር በተለይም ከሚሃይል ጎርባቾቭ ጋር ስለ መገናኘታቸው አላወሳም። ጉብኝቱን ተከትሎ በድንገት ዶናልድ ትራምፕ ስለ ኑክሌር የጦር መሣሪያ ክምችትና ቅነሳ ጉዳይ አስተያየት ሰጡ። በጊዜው ዶናልድ ትራምፕ ከጎርባቾቭ ጋር መገናኘታቸው የት እንደተገናኙ የሚያወሳ ምንም ማስረጃ አልነበረም። ብዙዎች ከ4 አስርት ዓመታት በኋላም ስለ ዶናልድ ትራምፕ የሞስኮ የመጀመሪያ ጉብኝት በርካታ ምላሽ የሚያሻቸው ጥያቄዎች እንዳላቸው ይናገራሉ። በእርግጥም እስከ ዛሬ ድረስ የዶናልድ ትራምፕ የመጀመሪያ የሶቪየት ኅብረት ጉብኝት ዋና ዓላማ ምን እንደነበረ ግልጽ አይደለም። በወቅቱ ዶናልድ ትራምፕ ሞስኮ እንዲጎበኙ የጋበዛቸው ኢንቱሪስት የተባለው መንግሥታዊ ተቋም የኬጂቢ ሌላ ቅርንጫፍ መሥሪያ ቤት እንደነበረና ሶቪየት ኅብረትን ለመጎብኘትም ሆነ ለሥራ ጉዳይ ሞስኮ ጎራ የሚሉ እንግዶችን የመሰለል ሥራ በህቡ የሚከወንበት ተቋም እንደነበር ዶናልድ ትራምፕ ላያውቁ ይችላሉ። ይህንን በተመለከተ አስተያየት የሰጠው ቪክቶር ሳቫሮቭ በዚያን ጊዜ የቱሪስት ተቋሙ ሶቪየት ኅብረትን ለሚጎበኙ ጎብኚዎች ወደ አገር እንዲገቡ ፍቃድ የሚሰጥ የኬጂቢ ቅርንጫፍ እንደነበረ ገልጿል። በዚህ ተቋም አማካይነት ሶቪየት ኅብረትን ለመጀመሪያ ጊዜ የጎበኙት ዶናልድ ትራምፕ ከዚያን ጊዜ ጀምሮ በኬጂቢ መጠለፋቸውን የሚናገረው የቀድሞው የኬጂቢ ካውንተር ቴሮሪዝም ዲፓርትመንት ዋና ሹም የነበረው ኦሊጋ ካላጂን በጉብኝቱ ላይ ኬጂቢ በተለመደው ዘዴ በአማላይ ሴት ሰላዮቹ አማካይነት ዶናልድ ትራምፕን በእጁ አስገብቶ ሊሆን ይችላል ብሎ እንደሚያምን ተናግሯል። ጁላይ 24 ቀን 1987 ዶናልድ ትራምፕ ከሞስኮ ወደ ዋሽንግተን እንደተመለሱ ወዲያውኑ በዲፕሎማቶችና በዋሽንግተን ፖለቲከኞች እጅ የማይለየው ኤክስኪዩቲቭ ኢንቴሊጀንስ ሪቪው የተሰኘ ዜና መጽሔት በሪል ስቴት ገንቢው ዶናልድ ትራምፕና በክሬምሊን መካከል የተጀመረው ግንኙነት ጀርባ ምን ምስጢር ይኖር ይሆን ሲል ጠይቆ ስለዚሁ ግንኙነት የተለያዩ መላምቶችን በመዘርዘር ሰውየው በሞስኮ ሆቴል ለመገንባት ያላቸውን ፍላጎት በሥራ ላይ ለመዋል አስበው የሄዱ ሆነው ሳለ የሶቪየት መንግሥት የአሜሪካዊውን ባለሀብትና የረዳቶቹን የሶቪየት ቆይታ ወጪ መሸፈን ለምን አስፈለገው? በእርግጥ የዶናልድ ትራምፕ የሩሲያ ጉብኝት የሆቴል ግንባታ ላይ ብቻ ያተኮረ ነበር ሲል ጉዳዩን በተመለከተ አንባቢያን እንዲወያዩበት ጋብዟል። I am with you. I will fight for you. And I will win for you. ዶናልድ ትራምፕ ከሶቪየት እንደተመለሱ ብዙም ሳይቆዩ ነው ልክ እንደ እንግሊዙ ሚኒስትር ሮጀር ስቶን ራሳቸውን ከባለ ሀብትነት ወደ ፖለቲካዊ ስብዕና ያለው ዜጋ በመሆን ፖል ማንፎርትና ሮይ ኮህን ከተባሉ ዕውቅ ሎቢስቶች ጋር በመሆን ወደ ፈለጉት ምዕራፍ ለመሸጋገር የሚያስችላቸውን ዝግጅትና ስትራቴጂ መንደፍና መዋየት የጀመሩት። ሴፕቴምበር 1 ቀን 1987 ዓ.ም ከሞስኮ ከተመለሱ 7 ሳምንታት በኋላ ትራምፕ በድንገት የውጭ ፖሊሲ ዕውቀት ያላቸው ኤክስፐርት ካባ በመደረብ ይህንኑ በብላክ ማንፎርት የሎቢ ኩባንያ አማካይነት ለወራት የተዘጋጁበትን የአሜሪካ የውጭ ፖሊሲ አቅጣጫ ሊሆን ይገባዋል ያሉትን እይታቸውን ለሕዝብ ለማስተዋወቅ $100,000 የሚጠጋ ገንዘብ ወጪ በማድረግ በቦስተን ግሎብ፣ በዋሽንግተን ፖስትና በኒውዮርክ ታይምስ ጋዜጦች ላይ ዩናይትድ ስቴትስ ለጃፓንና የፋርስ ባሕረ ሰላጤ አገሮችን ደህንነት ለመከላከል የምታወጣውን ገንዘብ ማቆም አለባት፣ ገና ለገና የነዳጅ ዘይት ፍጆታ የምታገኝባቸው አገሮችን ደህንነት ለመጠበቅ በምታወጣው መዋለ ንዋይ የተነሳ አገራቱ ጥገኞቿ ሆነዋል፣ ጃፓንም ብትሆን ራሷን መከላከል የሚያስችል አቅም አላትና
ለእነዚህ ሀገራት የሚደረገው እርዳታና እገዛ ሊቆም ይገባል የሚልና ይህንን የአሜሪካ መንግሥት ተግባራዊ እንዲያደርግ የሚጠይቅ ባለሙሉ ገጽ ማስታወቂያዎች ታትመው እንዲሰራጩ አደረጉ። እነዚህ በታዋቂ ጋዜጦች ላይ በዶናልድ ትራምፕ ገንዘብ ተከፍሎባቸው የታተሙ ሙሉ ገጽ ማስታወቂያዎች የአሜሪካ የውጭ መከላከያ ፖሊሲ ምንም ስህተት የለውም በሚል ርዕስ ስር ትንሽ የጀርባ አጥንት ከበሽታ አያድንም፣ የምንሰራው በአንድ እጅ ማጨብጨብ እንዳይሆን በሚል ትራምፕ ለመጀመሪያ ጊዜ አገራቸውን በተከተለው የውጭ ፖሊሲ ይህ መሆን አለበት ሲሉ የግል ምልከታቸውን አሳወቁ። ይህ ምልከታቸው ያን ጊዜ ሶቪየት ኅብረትን አሁን ደግሞ ሩሲያን የሚደግፉ ሆኖ ነው የሚታየው። ከሁለተኛው ዓለም ጦርነት በኋላ የምዕራባውያን ኅብረት እንዲፈርስ የሚጠይቅና በ2016 የምረጡኝ ቅስቀሳ ወቅት የተጠቀሙበት አሜሪካ ፈርስት ፖሊሲዎች መነሻው ከእነዚያ የጋዜጦች ማስታወቂያዎች የተወሰዱ ነበሩ። ዓለም በአሜሪካ ፖለቲከኞች ላይ እየሳቀ ነው፣ ምክንያቱም የእኛ ያልሆኑ መርከቦች የእኛ ያልሆነ ነዳጅ ዘይት ጭነው ለአጋሮቻችን ለማድረስ ሲጓዙ የመርከቦቹን ደህንነት ለመጠበቅ የምንከፍለው መሥዋዕትነት አላስፈላጊ በመሆኑ በእኛ ላይ ዓለምና አጋሮቻችን ይስቁብናል። ይህን ያህል ብዙ ቢሊዮን ዶላሮች የምናወጣላቸው ጃፓንና ሌሎች አጋሮቻችን ራሳቸው መክፈል ይችላሉ። ለእነርሱ ደህንነትና ጥበቃ ስንል ሀብታችንን በብላሽ ማውጣት ማቆም ይኖርብናል። ይህንን ለማድረግ ጊዜው አሁን ነው። ከሁለተኛው የዓለም ጦርነት ወዲህ የምዕራቡ ዓለም አገራት ጥምረት ያስመዘገበው ውጤት የአሜሪካ የውጭ ጉዳይ ፖሊሲ ውጤት ነው። በዚህ ደግሞ አሜሪካ ከፍተኛ መሥዋዕትነት እየከፈለች ነው። ይህ ሊቆም ይገባል የሚለው የዶናልድ ትራምፕ የፖሊሲ ምልከታ ለሶቪየቶች ዘላቂ ጥቅም የሚያግዝ ፖሊሲዎችን ከአማካሪዎቻቸው ጋር እንዲያወጡ የረዳቸው በእርግጥም የሶቪየቶች የስለላ ተቋም ሚና የለበትም ብሎ ማን ሊያስብ ይችላል? በጣም የሚያስደንቀውና ገራሚው ነገር በዚያው ሰሞን ታይምስ ለንባብ ባበቃው አንድ መጣጥፍ ዶናልድ ትራምፕ በ1988 በሚካሄደው የሪፐብሊካን ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲ ፕሬዝዳንታዊ እጩ በመሆን ሊወዳደሩ እንደወሰኑ ይጠቁማል። በወቅቱ በሥልጣን ላይ የነበረው ሮናልድ ሬገን ምክትል የነበሩት ጆርጅ ኤች.ደብሊው ቡሽ ነበሩ ለፕሬዝዳንትነት ለመመረጥ ከትራምፕ ጋር ሊፎካከሩ የሚችሉት ሲል ጋዜጣው ተንብዮ ነበር። ይህ ዘገባ ለንባብ መብቃቱን ተከትሎ ቃል አቀባያቸው የሪል ስቴት ባለሀብቱ ዶናልድ ትራምፕ ለአሜሪካ ፕሬዝዳንትነት ይወዳደራሉ ተብሎ ለቀረበለት ጥያቄ ዶናልድ ትራምፕ ለከንቲባነት፣ ለገቨርነርነት ወይም የዩናይትድ ስቴትስ ሴናተርነት ኮንግረስማን ለመሆን በምርጫው ለመወዳደር በፍጹም ምንም ዕቅድ የላቸውም በማለት ለፕሬዝዳንትነት ይወዳደራሉ ወይ ተብሎ ለተጠየቀው ጥያቄ ቀጥተኛ መልስ ባለመስጠቱ ለብዙዎች መነጋገሪያ ሆኖ ነበር። ዶናልድ ትራምፕ ግን ውስጥ ለውስጥ ከሪፐብሊካን ፓርቲ አመራሮች ጋር የፓርቲው ፕሬዝዳንታዊ እጩ ሆነው በምርጫው ለመወዳደር በርካታ ዙር ስብሰባዎችን ያካሂዱ ነበር። በዚያው ክረምት መጀመሪያ ላይ በፖርትስማውዝ ኒው ሃምፕሻየር የሚኖረው የሪፐብሊካን ፓርቲ ዋና አንቀሳቃሽ ማይክ ደንባር ለመጀመሪያ ደረጃ ፕሬዝዳንታዊ እጩነት መቅረባቸውን በፖርትስማውዝ ሮተሪ ክለብ ፊት እንዲያውጁ ለዶናልድ ትራምፕ ሐሳብ አቅርበው ነበር። የጂኦፒ እጩ ተወዳዳሪ የሆኑት ምክትል ፕሬዝዳንት ጆርጅ ኤች.ደብሊው ቡሽ እና ሴናተር ቦብ ዶል የተባሉት ተፎካካሪዎቻቸው የምርጫ ውድድር በመጀመራቸው ዶናልድ ትራምፕ በ1988 የመጀመሪያ ደረጃ ፕሬዝዳንታዊ እጩ ሆነው በምርጫው ላይ ለመወዳደር የ1000 ዜጎችን ፊርማዎች ሰብስበው ወደ ቀጣዩ የምርጫ ሂደት ለመሸጋገር ችለው ነበር። ነገር ግን ምክትል ፕሬዝዳንት ጆርጅ ኤች.ደብሊው ቡሽ ለሪፐብሊካን ፓርቲ ፕሬዝዳንታዊ እጩነት ተቀዳጁ። ስለዚህም ዶናልድ ትራምፕ ከምርጫ ፉክክሩ ራሳቸውን ለማግለል ተገደዱ። ኬጂቢ ዋሽንግተን በሚገኙ ሰዎቹ አማካይነት ዶናልድ ትራምፕን በተመለከተ ፋይል የከፈቱት መቼ እንደሆነ አይታወቅም። ነገር ግን የምስራቁ ጎራ የስለላ አገልግሎት መረጃዎች እንደሚያሳዩት ዶናልድ ትራምፕ የ28 ዓመቷን ቼኮስሎቫኪያዊት ሞዴል ኢቫና ማሪ ዜልኒቼኮቫ በ1977 መጀመሪያ ላይ ካገቡበት ጊዜ ጀምሮ ነው ኤፍቢአይ እና ሲአይኤ በዶናልድ ትራምፕና ባለቤቱ የቼኮስሎቫኪያ ሶሻሊስት ሪፐብሊክ ዜጋ ከመሆኗ ጋር ተያይዞ የትኩረት ማዕከል ሆነው የነበረው።
ኢቫና ማሪ ዜሊችኮቫ ቼክ አሜሪካዊት ነጋዴ፣ ሶሻሊቲና ሞዴል ነበረች። በ1970ዎቹ ዓመታት በካናዳ በቶሮንቶና ሞንትሪያል ኖራለች። በኋላም ከካናዳ ወደ አሜሪካ ቀናች። በትራምፕ ድርጅት ውስጥ በቁልፍ የአመራር ቦታዎች ላይና የውስጥ ዲዛይን ምክትል ፕሬዝዳንት ሆና ሰርታለች። በ1977 ዶናልድ ትራምፕን ካገባች በኋላ የድርጅቱ ዋና ሥራ አስፈጻሚ፣ የትራምፕ ካስል ካዚኖ ሪዞርት ፕሬዝዳንትና የፕላዛ ሆቴል ሥራ አስኪያጅ ሆናለች። ዶናልድ ትራምፕን በኬጂቢ የተመለመሉ ናቸው ብሎ ለመደምደም በኬጂቢ ውስጥ ከ1952 እስከ 1990 የሠራው ኦሊጋ ዳሌኖቪች ካላጉን ጋር ሰፊ ቃለ ምልልስ ያደረገው ፖለቲኮ ድረገጽ በእርግጥ ዶናልድ ትራምፕ ቀደም ሲል ታዋቂ አውስትራዊ የሪል ስቴት ኩባንያ ባለንብረት ሚስት የነበረችውና ዶናልድ ትራምፕን አግብታ 3 ልጆች ከወለደችለት በኋላ በተለያየችው ቼኮስሎቫዊት ሚስቱ አባት አማካይነት የስለላ ቀለበት ውስጥ ነበር ብሎ እንደሚያምን ተናግሯል። የሶቪየት ኅብረት የስለላ ድርጅት ኬጂቢ ባልደረባና የቀድሞ የካዛኪስታን የስለላ ኮሚቴ ሰብሳቢ አልኑር ሙሳኤቭ ኬጂቢ በወቅቱ እንደ ዶናልድ ትራምፕ አይነቶቹን የምዕራቡ ዓለም ባለጸጎችና የካፒታሊስት ሀገራት ነጋዴዎችን የሚያጠምድና የሚሰልል የሥራ ክፍልን በኃላፊነት በሚመራበት ወቅት ነበር ዶናልድ ትራምፕ በኬጂቢ ተመልምለው መሥራት የጀመሩት በማለት ከ1987 ጀምሮ ትራምፕ የኬጂቢ ሰው ናቸው ሲል በፌስቡክ ገጹ ላይ አጋለጠ። አልኑር ሙሳኤቭ ሥራው የካፒታሊስት ሀገራት ነጋዴዎችን ለኬጂቢ እንዲሰልሉ በማግባባት መቅጠር እንደሆነ ተናግሮ ትራምፕም እሱ ከቀጠራቸው መካከል አንዱ መሆናቸውን ተናግሯል። አልኑር ሙሳኤቭ የአሁኑ የአሜሪካ ፕሬዝዳንት ያኔ የ40 ዓመቱ የኒውዮርክ ሪል ስቴት አልሚ እያሉ ነው በኬጂቢ የተመለመሉት። እናም ለሁለተኛ ጊዜ የአሜሪካ ፕሬዝዳንት የመሆን ዕድል ያገኙት በሩሲያና በዩክሬን መካከል ያለውን ጦርነት ለማስቆም እያደረጉት ባለው ጥረት የሩሲያን መንግሥት ለመደገፍ የወሰኑ በሚመስል መልኩ እየተንቀሳቀሱ ያሉት ሲል የቀድሞው የኬጂቢ ዋና ሰው አሁን የካዛኪስታን መንግሥት የደህንነት አማካሪው አልኑር ሙሳኤቭ በፌስቡክ ገጹ ላይ በድፍረት የለጠፈው። ይህን መሰል ውንጀላ በዶናልድ ትራምፕ ላይ ሲሰነዝር ይህ የመጀመሪያው አይደለም። ክሪስቶፈር ስቴሊስ የሚባል የቀድሞ የኤምአይ6 ባልደረባ ከ8 ዓመታት በፊት በ2017 ዶናልድ ትራምፕ ወደ ሞስኮ ያደረጉትን ተደጋጋሚ ጉብኝት እንዲሁም ጎልደን ሻወር በሚል ርዕስ የተሰየመና ትራምፕ ሞስኮ በሚገኝ አንድ ሆቴል ውስጥ ከቆነጃጀት ጋር ሲማግጡ የሚያሳይ ቪዲዮ ይፋ አድርጎ ነበር። የዚህን መረጃ መለቀቅ ተከትሎ በርካታ የመገናኛ ብዙሃን ሆን ተብሎ የተለቀቀ የሐሰት መረጃ ነው ሲሉ ማስተባበያ መሰል ዘገባ ማውጣታቸው አይዘነጋም። አልኑር ሙሳኤቭ ፌብራሪ 18 ቀን 2025 በፌስቡክ ገጹ ላይ ይፋ እንዳደረገው በእርግጠኝነት ዶናልድ ትራምፕ በኬጂቢ የተጠመዱና መረጃ ለማቀበል የተመለመሉ ውስጥ አዋቂ የመረጃ ምንጭ ሆነው እንዲያገለግሉ የተመረጡ የስለላ መዋቅር አካል ነበሩ። ይህንን ደግሞ ራሴ በኬጂቢና ከኤንቢ ውስጥ በነበረኝ የተለያዩ ኃላፊነቶች ላይ ያረጋገጥኩት ነው ሲል እርግጠኛ መሆኑን በማውሳት ላለፉት 8 ዓመታት የዚህን መረጃ እውነትነት ላለመቀበል የተደረጉ የእውር ድንብር አካሄዶች ምን እንደሚመስሉ በዝርዝር ለማጋለጥ እየዘጋጀ መሆኑን ይፋ አድርጓል። ኮሶኖቭ በሚል የኮድ ስም በኬጂቢ ይታወቁ የነበሩት ዶናልድ ትራምፕ ከመጀመሪያ የሞስኮ ጉብኝታቸው በኋላ ለበርካታ ጊዜያት ከሸሪኮቻቸውና ከልጆቻቸው ጋር በመሆን ወደ ሩሲያ ተመላልሰዋል። በእነዚህ ጉዞዎች ላይ ከከፍተኛ የሶቪየት ኅብረትና የሩሲያ መሪዎች ጋር ተገናኝተው እንደነበር የሚያውሱ መረጃ ምንጮች ከጎርባቾቭ፣ ከቦሪስ የልሲን ቀጥሎ ደግሞ ከቭላዲሚር ፑቲን ጋር ተገናኝተው ነበር ይላሉ። በተለይ በ1990ዎቹ መጨረሻ ላይ ዶናልድ ትራምፕና ሁለቱ ወንዶች ልጆቻቸው ከሩሲያ ሸሪኮቻቸው ጋር ባደረጉት ስምምነት ከፍተኛ መጠን ያለው መዋለ ንዋይ ወደ ትራምፕ ኩባንያዎች ፈሰስ ባያደርጉ ኖሮ ግዙፉ የዶናልድ ትራምፕ ሀብት ሕልውና አብቅቶለት እንደነበር በተለያዩ አጋጣሚዎች ሲናገሩ ተደምጠዋል።
በ1990ዎቹ መጨረሻ ዓመታት የዶናልድ ትራምፕ የንግድ ኩባንያዎች ከ900 ሚሊዮን ዶላር የሚበልጥ ኪሳራ ደርሶባቸው ነበር። ከዚህ ውድቀት ለመዳን የቻልነው ከሩሲያ ምንጮቻችን ባገኘነውና በተበደርነው መዋለ ንዋይ ነው። የሀብታችን ትልቁ ድርሻ ለዓመታት ከሩሲያ ወዳጆቻችን የተገኘ ገንዘብ ነበር ሲል የዶናልድ ትራምፕ የመጀመሪያ ልጅ እንዲሁም ታናሹ ኤሪክ ትራምፕ ለተለያዩ የመገናኛ ብዙሃን በሰጡት ቃለ ምልልስ ላይ አውስተው ነበር። ብዙዎች ለዓመታት እነዚህ የዶናልድ ትራምፕን ኩባንያዎች ከውድቀት የታደጉ የሩሲያ የፋይናንስ ምንጭ እነማን ናቸው ሲሉ ይጠይቃሉ። ዶናልድ ትራምፕ በተደጋጋሚ ወደ ሞስኮ ማምራታቸውና ከሶቪየት ኅብረት መፈራረስ በኋላ በሞስኮና ሴንት ፒተርስበርግ በሩሲያ ከተፈጠሩ አዳዲስ የቢዝነስ ኦሊጋርኪዎች ጋር በሽርክና በሪል ስቴት ዘርፍ ለመሰማራት ጀምረውት የነበረው ጥረት እስከ 2013 ድረስ ቀጥሎ ነበር። ዶናልድ ትራምፕ ከ2013 እስከ 2016 በተለያዩ ጊዜያት በሰጡት ቃለ ምልልስ ከቭላድሚር ፑቲን ጋር ግንኙነት አለኝ፣ አንድ ጊዜ ተገናኝተን ነበር፣ በጣም መልካም ስብዕና ያለው ሰው ነው፣ በቀጥታም ሆነ በዘዋዋሪ ግንኙነት አለኝ ብለው ነበር። ትራምፕ በ2013 ወደ ሩሲያ በማቅናት የዓመቱ የሚስ ዩኒቨርስ የቁንጅና ውድድር በሞስኮ እንዲካሄድ አድርገው ነበር። ከሩሲያዊው ቢሊዮነር አግራኖቭ የ20 ሚሊዮን ዶላር ስፖንሰርሺፕ የተከፈላቸው ዶናልድ ትራምፕ ለ17 ዓመታት በባለቤትነት የሚመሩት የሚስ ዩኒቨርስ የቁንጅና ውድድር ሞስኮ ሲካሄድ ከ86 የዓለም አገሮች የተውጣጡ ቆነጃጀት ተካፍለው ነበር። በውድድሩ ሥነ ሥርዓት ላይ ቭላድሚር ፑቲን በክብር እንግድነት እንዲገኙ ዶናልድ ትራምፕ ቢወተውቷቸውም ቭላድሚር ፑቲን አልተገኙም። ሥነ ሥርዓቱ ከተካሄደ በኋላም ለ38 ሰዓታት ከቭላድሚር ፑቲን ጋር ለመገናኘት ሲጠባበቁ የነበረ ቢሆንም ሳይሳካላቸው በመቅረቱ ወደ አገራቸው መመለሳቸው ተዘግበዋል። ከ3 ዓመታት በኋላ የሪል ስቴት አልሚው፣ የተለያዩ የቴሌቪዥን ፕሮግራሞች ፕሮዲውሰሩ፣ የቁንጅና ውድድር አዘጋጁ፣ በዓለም አቀፍ ደረጃ ዴሞክራቲክ ፓርቲን ከወከሉት የሂላሪ ክሊንተን ተቀናቃኝ በመሆን ዶናልድ ትራምፕ የሪፐብሊካን ፓርቲ እጩ ሆነው በተካሄደ የምርጫ ዘመቻ በርካታ አሜሪካውያን ለማመን በሚቸግራቸው መጠን ሩሲያውያን የፕሬዝዳንታዊ ምርጫውን እየተከታተሉ ነበር። በተለይ የዶናልድ ትራምፕ የምርጫ ዘመቻ አስተባባሪ ፖል ማንፎርት፣ የብሔራዊ የጸጥታ አማካሪያቸው ማይክል ፍላይን ከሩሲያ ከፍተኛ ባለሥልጣናት እንዲሁም ፕሮ ሩሲያ የሆኑ ዩክሬናውያን እንደ ቪክቶር ያናኮቪች አይነት ፖለቲከኞች ጋር የዶናልድ ትራምፕን ልጅ ጨምሮ የትራምፕ ሴት ልጅ ባል ጄራልድ ክሩሽነርና ሌሎችም የቅርብ ሰዎቻቸው ከሩሲያውያን ጋር በቅርበት ሲሰሩ እንደነበር የሚያወሱ በርካታ ዘገባዎች ይወጡ ነበር። የምርጫ ዘመቻው የተጋጋለ በመሄድ ላይ ያለ ብዙዎች የሩሲያ የኢንተርኔት ሰርጎ ገቦችና ሃከሮች የፕሬዝዳንታዊ እጩዋ የሂላሪ ክሊንተንንና የዴሞክራቲክ ፓርቲው ናሽናል ኮንቬንሽን ሴንተር ኮምፒውተሮችን ሃክ በማድረግ ከ30 ሺህ በላይ ስለ ሂላሪ ክሊንተን የምርጫ ዘመቻ አሳፋሪ የሆኑ ኢሜሎችን በመመንተፍ በዊኪሊክስ በኩል ይፋ አደረጉ። ይህ ድርጊት ዶናልድ ትራምፕ በምርጫው አሸንፈው ፕሬዝዳንት እንዲሆኑ ያስቻላቸው የኬጂቢ ምስጢራዊና ረቂቅ ሥራ እንደሆነና ይህም በአሜሪካ የፖለቲካ ታሪክ ውስጥ ሩሲያ ብሔራዊ ጥቅሟን ለማስከበር ለ40 ዓመታት ስትሠራው የነበረውን የቤት ሥራዎች በተገቢ ሁኔታ ለማከናወኗ በቂ ማስረጃ ነው የሚሉ ብዙዎች ናቸው። ዶናልድ ትራምፕ በመጀመሪያው የ4 ዓመታት የፕሬዝዳንትነት የሥልጣን ዘመናቸው ባላንጣዎቻቸውና በፖለቲካ አቋማቸው በተቃራኒ ጎራ የቆሙ ወገኖች የሩሲያ ቅጥረኛ ናቸው፣ ለሩሲያ ልዩ ስፍራ ይሰጣሉ የሚለውን ክስ ሲያስተባብሉ ነበር የቆዩት። በምርጫ ተሸንፈው ከዋይት ሃውስ ለ4 ዓመታት ርቀው ከከረሙ በኋላ በዳግም ምርጫ አሸንፈው ወደ ዋይት ሃውስ መመለሳቸውን ተከትሎ ዶናልድ ትራምፕ የሩሲያ ሰላይ ናቸው የሚሉ ዘገባዎች በዓለም አቀፍ ደረጃ በስፋት እየተዘገቡ በበይነ መረብም በስፋት እየተንሸራሸረ ነው። ዶናልድ ትራምፕም ስለ ቭላድሚር ፑቲን መልካም ነገሮችን እያወሩ ነው። በእርግጥ ዶናልድ ትራምፕ ከ40 ዓመታት በፊት በኬጂቢ የተከናወነ ምስጢራዊ ተልዕኮ ሰለባ ናቸው ወይንስ የተቀነባበረ የስም ማጥፋት ዘመቻ ሰለባ? ምላሹን
ለጊዜ ዕድሜ ይስጠውና ወደፊት የምናየው ይሆናል። I am with you. I will fight for you.